ምንድነው? እናት ነይ አንዴ ነይ። አቤት ምንድነው? ወይ እሺ፣ በጣም ይቅርታ። እንዴ ምንድነሽ? አለላ አርግ በቃ የሚሰራ ሰው እኮ ይሳሳታል። አይደለማ ቢሆንም መጠቀቅ ነበረባት። እና በእናትህ እንውጣ በቃ ነጀሰችኝ። እንዴ ስልኬስ ጃኬቴ ውስጥ የት አርገሽው ነው እንዴ? ናና እናት ጃኬታችሁን ረስታችሁታል። አንቺ ሌባ በዚህ ትበቀኝ ነው። በስልኬን አምጪ። አሬ እኔ ጃኬት ብቻ ነው ያገኘሁት። ኪዳነ ምሕረትን ምንም አይነት ስልክ አላየሁም። ሰምኛለሽ? እንዳንቺ አይነት ሌቦችን ቀድማ አይቼ ነው ማውቃት። አሁን ፖሊስ ሳልጠራልሽ ቶሎ ብለሽ ስልኬን መልሽ። በእውነት እኔ ምንም አይነት ስልክ አልወሰድኩም። ታዲያ የት ሄደ ይባላል? ቆይ እስኪ መቼም በዚህ ፍጥነት አይዘጉትም። እንደውልበት። በጣም ይቅርታ። ስልኩ ተገኘ፣ እግዚአብሔር ይመስገን። በጣም ይቅርታ። እሺ ዳግም ደግሞ እዚህ ምን ትሰራለህ? ምን አገባሽ? እስቲ ዳግያ ተኮሳተራውን እኮ በጣም ተለውጫለሁ። ሴተኛ ሰው መቼም አይለወጥም። ወይ ዳግዬ እንደ ድሮ ከብዙ እንድጋሙ መስሎ ከሆነ ኮንተ ብቻ ነው ናፈከኝ። ለምን አታርፊም? እኔ አሁን የራሴ ምላት የምወዳ ሴት አለች። እረፊ የኔ ፍቅር። ወይ አለቃ አሁን ዩኒፎርሙን አልቀሽ ቀጥ እንዴ ምን አጠፋው አለቃ? እንዴ ለምንድን ነው እንደዚህ የምትያት? እኔ እናንተ አብረን የምንችል ከሆነ ብቻ ወደ ስራ ትመለሳለች። ምን ቆመሽ ታኛለሽ? ቀጥ ያልኩሽ አይደል እንዴ? ቆይ በእኔና አንቺ ምክንያት ለምንድን ነው እሷ የምታሰቃያት? እሷ እኮ የምታስተዳድራቸው ቤተሰቦች አሏት። ከነ ቤተሰቦቿ ገደል መግባት ትችላለች። አሁን አንተ ከኔ ጋር ላለመመለስ ነው አይደል? ይኸውልህ ዝባዝንክ የምታወራው። ትሰሚኛለሽ? የህመሙን ስቃይ የሚያክሰው ለመድኃኒቱ ክብር አለ። ከእሷ ውጪ ማንንም ሰው ቀና ብያለኝ። የፍቅር ትርጉም ገባኝ ጨርሶ። አይዞሽ እሺ የኔ ፍቅር፣ ሌላ ስራ እንፈልጋለን። ቤተሰቦች ነው ምን ላደርጋቸው ነው? አይዞሽ ፈጣሪ ያውቃል። የሌለኝን አመል በረታ አለው አልወደኩም። ጸጸት ለእኔ ብቻ ነው የሚታየኝ። ሰው እንደሆነ ልብስህን ነው የሚያየው። ኃጢአትን እኮ የሚሸፍነው ይቅርታ ለመጠየቅ የምትሄድበት ርቀት እንጂ ጨርቅ አይደለም። ደግሞ በመበደል መጸጸቴን ለማሳየት ግዴታ ቆሻሻ ልብስ መልበስ የለብኝም። ልቤ መሰበሩ ይታያል። ይሄው እንደውም ወጣች። ሃና አቤት። ደግሞ ምን ቀረኝ ልትል ነው? ኃጢአት ሆነ ብትመጣ እንኳን እቀበልሃለሁ ብለሽኛል ነበር እና እንደተሸፈነለት ሰው ሸፍኝልኝ። የአንድ ቀኑን ብቻ ሳይሆን እስከዛሬ የነበረን ነገር አይተሽ ይቅርታ አድርጊ። ለይቅርታ የረፈደ አይመስልም። ያለ ምክንያት ወደሽኝ ነበር፣ በምክንያት አትጥይ። እረፈው እንግዲህ ሌላ ጠብሳላለች። ይቅርታና ፍቅርን ገፍቶ ሌላ መፈለግ የትንንሽ ሰዎች ስራ ነው። የሚጠበቅብኝን ነገር አድርጌያለሁ። ይቅርታ የሚያደርግ ልብ ከሌለሽ ባደረኩሽ ነገር ራሴን ስቀጣ እኖራለሁ። ሌላ ጊዜ ለቅሶ ጨምርበት። ለዛሬ ግን አላለፍክም። እሺ ጠብቂኝ ሃኒ። ምን አለች? ሲጋራ ይዛል። ሲጋራ ሱስ እኔን እንዴት እንዳደረገኝ እያወቅ እንደዚህ ታደርጋለህ? ያማል። ምን ላድርግ ታዲያ? ምን ላድርግ ይለኛል እንዴ? ይኸውልህ ሁለተኛ እንደዚህ አይነት ነገር እንዳታስብሽ ና። በቃ አሁን መንፈስን የምታድስበት ቦታ ውስጥ ያለ ቦታው ባዶ ነው። መቀመጥ ይችላል። ቦታው ባዶ ነው። ያንቺ አይምሮ ግን በሐሳብ የተጨናነቀ ይመስላል። ተቀመጭ። ስሜ ማህደር ይባላል። ለመታወቅ ፈልጌ ነበር። ሰዎች እኔን ለማወቅ በጣም ይጓጉልኛል። እኔ ግን ራሴን ለማወቅም ጊዜ የለኝም። ለመሆኑ ከኔ ጋር የመታወቅ ብቃት አለኝ ብለሽ ታስቢያለሽ? ለነገሩ ተው፣ ራሴን ያስናኩትኝ። በጣም ከቸኮልሽ አንጎ መጥራት ትችያለሽ። ማለትማ ስለቸኮልሽ ቶሎ እንድትሄጂ ብዬ ነው። ይሄን አክል አስጠልቼ ካለው ማለት ነው። ብታስጠይኝ ኖሮ አብረን እንድንሄድ እድሉ ማመቻች ይመስልሻል? እኔ የአንጎ ሹፌር ነኝ። የአንጎ ሹፌር ነው ማለት? አዎ ምልሽ ይገርምሻል። በወር እስከ 45,000 ብር ነው ማገኘው። በዛ ላይ ደግሞ ያንጎ ፕሮ የኛ የሹፌሮች አፕሊኬሽን ላይ ኦርደር ፑል የተሰኘ አማራጭ አለ። በሹፌሩ አካባቢ ያሉ ጥሪዎች በሙሉ ወደዛ አፕሊኬሽን ይመጣሉ። ከዛ ላይ የሚፈልገውን አንድ ጥሪ መምረጥ ይችላል። ደግሞ ይሄን ለማድረግ ኦንላይን መሆን ራሱ አይጠበቅበት እና ይሄን ይመስላል። አሁንስ አብረን አንሄድም? እንደውም ከዚህ ኩራት ጀርባ ለአንዲት ሴት ብቻ የሚሰጥ ኩሩ ልብ እንዳለ ያስታውቃል። በነገራችን ላይ አንቺም ኩራቴን የተፈታተንሽው ምርጥ የያንጎ ደንበኛ ነሽ። እንሂድ። በደስታ። አይዞሽ፣ አትጨነቅ። በቃ እግዚአብሔር ያውቃል። አንተ አትጨነቅ። እውነትሽን ነው፣ እግዚአብሔር ያውቃል። ዶክተሩ ደወለ፣ አውርቼው መጣሁ።
ሄሎ ዶክተር። ሰላም፣ እንዴት ነህ ዳግም? የምርመራ ውጤት ደርሷል። ውጤቱ ምን ሆነ ታዲያ? አንተ ንጹህ ነህ፣ አታስብ። ባለቤትህ ግን መውለድ እንደማትችል ነው የሚያሳየው። እሺ ይበቃል ዶክተር፣ አመሰግናለሁ። ምንድነው የተፈጠረ ነገር አለ እንዴ? ምንም አይደል። ዶክተሩን አውርቼው ነው። ዶክተሩ ምንድነው አለክ? ማን ነው? ዶክተሩ ነው። ታዩ እንዳታነሽ። ለምን እንዳታነሽ እኮ? ለምንድነው የማላነሳው? እሺ አንቺው በቃ መውለድ እንደማትችል ሊነግርሽ ነው፣ ሌላ ነገር አይደለም። መውለድ እንደማትች በቃ አትዘኝሽ። ለምንድነው ማለት ነው? አንተ ልጅ ምን ያህል እንደምትወድ እያወቅኩኝ እኔ መውለድ ሳልችል ስቀር። ልጅ እኮ የፈጣሪ ስጦታ ነው። የይሁዳም እናት ወላድ፣ ሳራም ደግሞ መሃን ነበረች። እግዚአብሔርም ጸሎቷን ሰምቶ በስተርጅና ልጅ ሰጥቷታል። የማን ማህፀን በእግዚአብሔር ዘንድ የተባረከ እንደሆነ አየሽ። ከእግዚአብሔር በታች የዶክተሮችንም ቃል አከብራለሁ። ግን አሁን እኔ የት እንደምንሄድ አውቃለሁ። ነይ እንሂድ። ተመስገን ፈጣሪ ለዚህ ክብር ስላበቃኝ። አሁን እኮ በቃ ምን ቀረ? ዛሬ ቤተሰቦችን ያስተዋውቀኛል፣ ሌላ ቀን ደግሞ እንጋባለን። ብታዩት እኮ እንዴት እንደምታምር፣ በዛ ላይ ደግሞ ጸባዩዋ። ወንድሜ ላንተ በጣም ደስ ብሎኛል። በዛ ላይ ደግሞ በቃ ምንድነው እንደዚህ ማብራራት? ለናያተረ መጣሽ። እንዴት ነሽ? ቆየሁ አይደለ? በጣም ይቅርታ። አረ ምንም አይደለ እህቴ ያልኩሽ። እንዴት ነሽ? እሺ ሰላም። እሱ ደግሞ ቃልዬ ወንድሜ። እሺ ፊትሽ አዲስ አልሆነብኝም። የሆነ ቦታ ቀሻል? አይ መመሳሰል ይሆናል። እኔ አንተን አላውቅም። ጽበይ እና እንዴት ናት? እንደነገርኳችሁ ቆንጆ ናት አይደለ? ውይ በጣም ቆንጆ ናት ዳጊዬ። ተጫውቱ በቃ። መጣው ስልክ አውርቼ። የት ነው ማቀሽ? እንዴ አሁንም ሰራን። አንተ ደግሞ ባኬት ማታቃትም ተጫውችሽ። እሺ አስታወስኩሽ። የሆነ ክለብ ሰሪ ነበር አይደል? አይ ተሳስታል። እኔ ክለብ ሰርቼ አላውቅም። አትዋሺ። በደንብ ነው የመጣሽልኝ። እውነቱን ነው የሚያወራው። እባክህ እንዳትነግረው። ያ ያለፈ ታሪኬ ነው። እኔ አሁን በጣም ተለውጫለሁ። ለቂ የትም ዘለሽ ታበቂ ወንድሜ፣ አንቺ ቆሻሻ ማራገፊያ። በእናትህ ተስፋ በቆረጥኩበት ጊዜ ያገኘሁት እድሌ ነው። እኔ እሱን ካጣሁኝ በጭራሽ መኖር አልችልም። ምን ሆናችሁ ነው ዝም ያላችሁ? ተጫወቱ እንጂ። እኛማ ምን እንሆናለን? አንተ ግን ምን ሆነ ነው ሴተኛ ራፊ ዘብል ይመጣ? ምን ምነው ፈጣሪ ምን በደልኩ? ለምንድን ነው ባለፈው ታሪኬ እንደዚህ የምትቀጣኝ? በቃ እኔ ሰው የለኝም ማለት ነው። ሰውማ አለሽ። ዳጊ እባክህ ይቅርታ አድርግልኝ። እናቴ ታማ በነበረችበት ጊዜ መድኃኒት መግዣ እንኳን ሳጣ የወሰንኩት ውሳኔ ነበር። ይገባኛል። ፈልገሽ እንደዚህ አይነት ነገር ውስጥ እንዳልገባሽ መገመት አይከብድም። ደግሞ ትላንት የነበርሽበት ሁኔታ የህይወትሽ አንድ ምዕራፍ እንጂ ሙሉ ታሪክሽ አይደለም። ስለተረዳኸኝ አመሰግናለሁ። እንደውም ከዛ ህይወት ወጥተሽ አዲስ ምዕራፍ መጀመርሽ ጥንካሬሽን ያሳያል። ለዚህ እኮ ነው የምወድክ። አንቺ ነው የተባልሽ አይደል? እንዴት አባሽ ነው የምትይዘው? ቦርሳዬ ስጠኝ። ወይኔ ጉዴ ፈላ። ሀታ ያበደ አይፎን እኮ ነው። አንቺ ነው ቁም የተባልሽ አይደል? ደግሞ እንዴት ነው የምታምሪው? በእናትሽ ወይኔ ጉዴ። አንቺ ወይኔ እናቴ። ነይ 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 ብዬሻለሁ፣ አታመልጭንም። አባሽ ንዳው ንዳው። አባሽ ንዳው። ወዴት ነው የምንሄደው? ወዴት ነው የምንሄደው? ወይ እንዳታመልጥ። ማን ናቸው? ይኸው በያንጓስ ጀምሬልሻለሁ። ቆይ ምን አድርገውሽ? ሌቦች ናቸው እንዳለ ቀን ይዘረፉብኝ። ቦርሳዬን ስልኬንም ነው የወሰዱት። ሌቦች ናቸው? እና አንቺ ምንም አላረጉሽም አይደለ? ኧረ እኔን እንኳን ምንም አላደረጉኝም። አንዴ ስልክ ታስደውለኛለህ? እሺ ይኸው። ሄሎ እህቴ፣ በቃ በር ላይ ጠብቂኝ እሺ? እሱን ስንገናኝ እነግርሻለሁ። በዚህ ጋር ነው፣ በዚህ ጋር። በቃ ደርሰናል። እሺ እህቴ ደህና ነሽ? ሀና ምንም አልሆነችም፣ ደህና ናት። እሺ በቃ ነይ ነይ፣ ውረጅ ነይ። ወዴት ነው የምትሄዱት? ብሬን ስጡኝ እንጂ።